ጤና ይስጥልኝ ክቡራንና ክቡራት የኢቢኤም ቻናል ቤተሰቦች ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስተ ዜናዎች። በትግራይ ክልል ሁኔታ ላይ ለመምከር የአሜሪካ አምባሳደር ወደ መቀሌ ተጓዙ። ፕሬዝዳንት ትራምፕ ለኢራን ከፍተኛ ማስጠንቀቂያ ከሰጡ በኋላ የአሜሪካ ጦር አዲስ ጥቃት ከፈተ። እነዚህና ሌሎች ተጨማሪ መረጃዎችን ከሀገር ውስጥና ከውጭ አሰናድተናል። ይከታተሉ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታ ያውቃል ማለፉት ነኝ። ኢቢኤን የዜና ቻናልን ሰብስክራይብ ያድርጉ። ትኩስ መረጃዎች ቶሎ እንዲደርሱት የደወል ምልክቱን ይጫኑ። በትግራይ ክልል ሁኔታ ላይ ለመምከር የአሜሪካ አምባሳደር ወደ መቀሌ ተጓዙ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ዛሬ ወደ ትግራይ ክልል መቀሌ በመጓዝ በፕሪቶሪያ ስምምነት ላይ ስለተደቀኑ ፈተናዎች መምከራቸው ተነገረ። አምባሳደሩ ወደ መቀሌ ለመጓዝ ያሰቡት ቀደም ብሎ ቢሆንም ክልሉ ላይ ባንዣበበው ስጋት ምክንያት በ3 ሳምንታት ዘግይተዋል ተባለም። አስተያየታቸውን ለዶይቼ ቬለ የሰጡ የህግና የፖለቲካ ተንታኝ እንዳሉት በሰሜን ኢትዮጵያ ግጭት በማስቆም ረገድ ጉልህ ሚና የተጫወተውን የፕሪቶሪያ ስምምነት ለማዳን የፌዴራል መንግስትና ህወሓት የጎላ አዎንታዊ ሚና ሊጫወቱ ይገባል ብለዋል። ዛሬ ሐሙስ ሐምሌ 9 ቀን 2018 ለመገናኛ ብዙሃን መግለጫ የላከው አዲስ አበባ የሚገኘው የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ ወደ ትግራይ ክልል በመጓዝ በወቅታዊ የክልሉ አንገብጋቢ ጉዳዮች ላይ እንደሚመክሩ አስታውቋል። አምባሳደር ማሲንጋ ወደ ትግራይ ክልል ከተጓዙባቸው ምክንያቶች አንዱ በክልሉ ስላለው የሰብአዊ እርዳታ አቅርቦት ከባለድርሻ አካላት ጋር በዩናይትድ ስቴትስ በኩል ሊቀርብ ስለሚችለው የህይወት አድን ድጋፍ መምከር ነው ተብሏል። ሌላው አምባሳደር ማሲንጋ ዛሬ ወደ መቀሌ የተጓዙበት አጀንዳ በትግራይ ክልል በዘላቂነት ሰላምና መረጋጋት እንዲሰፍን በማድረግ የማህበረሰብ የማምረት አቅም ዳብሮ ከአስቸኳይ እርዳታ ወደ ዘለቄታዊ ራስን በራስ መቻል መሸጋገር በሚቻልበት ሁኔታ ላይ መምከር ነው ተብሏል። አምባሳደር ማሲንጋ ከፖለቲካና ሲቪል ማህበረሰብ አመራሮች ጋር በአስቸኳይ ለውይይት መቀመጥ አስፈላጊ መሆኑንና የፕሪቶሪያ ግጭት ማስቆም ስምምነት COHA ሙሉ በሙሉ የሚተገበርበት ሁኔታ ላይ መምከርን በጉዟቸው ዓላማ መኳተቱን ኤምባሲው ለመገናኛ ብዙሃን የላከው መረጃ ያሳያል። በትግራይ ኃይሎችና በፌዴራል መንግስት መካከል በሰሜን ኢትዮጵያ ለ2 ዓመታት የተካሄደው ጦርነት የተቋጨው በደቡብ አፍሪካ ፕሪቶሪያ የተፈራረሙት የግጭት ማቆም ስምምነት በክልሉ ቢያንስ እስካሁን የጦር መሳሪያ አፍ እንዲዘጋ ጉልህ አስተዋጽኦ ቢያደርግም በብዙ መልኩ ግን እየተሸረሸረና እየተናደደ ሲሉ አስተያየታቸውን የሰጡ የክልሉ ፖለቲካ ሁኔታ በቅርበት የሚከታተሉ የህግ ባለሙያና የፖለቲካ ተንታኝ ዳንኤል ብርሃኑ የፕሪቶሪያ ስምምነት እስካሁን በተለየ መስፈርቶች ቢታይ ውሉ አለ ለማለት ያስቸግራል ይላሉ። ስምምነቱ ከተኩስ አቁም አንጻር ከታየ እሱ አንድ እስካሁን ያልፈረሰ ትልቅ ነገር ነው ያሉት አቶ ዳንኤል ፌደራል መንግስት በጀትና ነዳጅ ወደ ትግራይ ክልል መላኩን ማቆሙን እንዲሁም ወደ ቀያቸው ያልተመለሱ የተፈናቃዮች ጉዳይ መኖራቸውን በመዘርዘር የአሜሪካ አምባሳደር ከነዚህ ጉዳዮች ስምምነት ሙሉ በሙሉ እንዲተገበር ማለታቸው የትኞቹ ዝርዝር ጉዳዮች ለሚለው ማብራሪያ ይፈልጋል ሲሉ ገልጸዋል። አክሎም የህዝቡ አንገብጋቢ ጉዳይ የሰላምና ጸጥታ ጉዳይ መሆኑን ያስረዱት ባለሙያ አሁን ባለው ከፍተኛ የጸጥታና የጦርነት መቀስቀስ ስጋት ስምምነት አደጋ ላይ በመውደቁ ህልውናውም እየተሸረሸረ ነው የሚለውን አስተያየታቸውን የዓለም አቀፉ ማህበረሰብ በተለይም የአሜሪካ መንግስት፣ የአውሮፓ ህብረትና የአፍሪካ ህብረት እንዲሁም የሰብአዊ መብት ተቋማት ከፍተኛ የሰብአዊ ቀውስን የገታው የፕሪቶሪያ ስምምነት እንዲተገበር እየወተወቱ ነው። ስምምነቱን ማዳን የሚቻለው በምን አይነት መንገድ ነው? እናስ የዓለም አቀፍ ማህበረሰብ ምን ሚና ሊኖረው ይገባል ተብሎ የተጠየቁት የክልሉ ፖለቲካ ሁኔታ በቅርበት የሚከታተሉት አቶ ዳንኤል ብርሃኑ ስምምነቱን ለማዳን መጀመሪያ የሚያስፈልገው የተፋላሚዎች ወይም የብልጽግና የህወሓት ፍላጎት ነው የሚል አስተያየት ሰጥተዋል። ዓለም አቀፉ ማህበረሰብን በተፋላሚዎች ላይ ጫና በማሳደር አብሮ በመስራት መተማመን እንዲመጣና ውጥረቶች እንዲረጉ በአንክሮ ሊሰራ ይገባል ባይ ናቸው። በሰሜን ኢትዮጵያ በተወሳሰበ ሁኔታ ዳግም ግጭት ሊያገረሽ ይችላል በሚል መስጋቱን ተከትሎ ከሳምንታት በፊት የአፍሪካ ህብረትን በመወከል የፕሪቶሪያ የሰላም ስምምነት እንዲፈረም ጉልህ አስተዋጽኦ ያደረጉት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ ክልሉ በማቅናት ከክልሉ ባለስልጣን ጋር ተወያይተዋል። ኦባሳንጆ በትላንትናው ዕለት ደግሞ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው መምከራቸውን ተሰምቷል። ፕሬዝዳንት ትራምፕ ለኢራን ከፍተኛ ማስጠንቀቂያ ከሰጡ በኋላ የአሜሪካ ጦር አዲስ ጥቃት ከፈተ። ፕሬዝዳንት ዶናልድ ጄ ትራምፕ ረቡዕ ዕለት ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ የአሜሪካ ጦር በአገሪቷ የተለያዩ ክፍሎች ላይ አዲስ ጥቃት ከፈተ። የአሜሪካ ጦር ባወጣው መግለጫ በሆርሙዝ ወሽመጥ የሚያልፉ መርከቦች ጉዞን አደጋ ላይ ለመጣል ጥቅም ላይ የዋሉ የኢራን ወታደራዊ አቅሞች ኢላማ ማድረጋቸውን አስታውቀዋል።
ለ9 ደቂቃ በቆየው አዲሱ ጥቃት በታላቁ ቱምቢ ደሴት የሚገኙ የኢራን የባህር ዳርቻ የመከላከያ እንዲሁም የክሩዝ ሚሳይል ማከማቻና ማስወንጨፊያ ጣቢያዎች መመታታቸውን ገልጸዋል። የኢራን የእዝ ማዕከላት፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳይልና የድሮን አቅሞች እንዲሁም የባህር ዳርቻ መከታተያ ተቋማት ጥቃት ከደረሰባቸው የመከላከያ አቅም መካከል ተጠቅሰዋል። በሆርሙዝ ወሽመጥ ላይ የሚገኘው የባንዳር አባስ ከተማ ኢላማ እንደሆነችን ተነግሯል። እንደ ጦሩ ገለጻ አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ በመጣስ ለማለፍ የሞከረ አንድ መርከብ ላይ ተተኩሷል። ዋሽንግተን ይህን ጥቃት ያደረሰችው ኢራን ባህሬንና ኩዌት ውስጥ ያሉትን ጨምሮ በቀጠናው የሚገኙ የአሜሪካ ወታደር ኢላማዎችን መምታቷን ከገለጸች በኋላ ነው። ለ5ኛ ቀን የቀጠለው አዲስ ዙር የጥቃት ምልልስ አገራቱ ጦርነቱን ለመቋጨት ገብቶ የነበሩትን የመጀመሪያ ደረጃ ስምምነት አደጋ ላይ ጥሎታል። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ አገራቸው ከስምምነቱ የማትጠቀም ከሆነ ለውሉ የምትገዛበት ምንም ምክንያት እንደሌለ ለመንግስት መገናኛ ብዙሃን ተናግረዋል። ፕሬዚዳንት ትራምፕ ኢራንን እስከሚቀጥለው ሳምንት ድረስ ወደ ንግግር የማትመለስ ከሆነ ድልድዮችና የኃይል ምንጮችን እንደሚመቱ ማክሰኞ ዕለት ዝተው ነበረ። ሮብ ዕለት ከጋዜጠኞች ጋር በነበራቸው ቆይታ ይህን ከማድረጋቸው በፊት ቀነ ገደብ ይሰጡ እንደሆነ ተጠይቀው ቀነ ገደብ ማስቀመጥ አልወድም፣ ነገር ግን እነሱ በደንብ ያውቃሉ፣ ታሪኩን ያውቁታል፣ ባህሪያቸውን ቢያስተካክሉ ይሻላቸዋል ሲሉ ምላሽ ሰጥተዋል። በኋላ ላይ ደግሞ አሁን ኢራን ደስተኛ አይደለችም ሲሉ በመከላከያ ጉባኤ ላይ ለተገኙ ልዑካን ተናግረዋል። ለመስማማት እጅጉን ይፈልጋሉ፣ እያደረግን ያለነው ነገር አልወደዱትም ብለዋል። የምንፈልገው ከነሱ ጋር መስማማት ነው ወይስ የጀመርነውን እናጠናቀቅ የሚለውን እንመለከታለን ሲሉም ተደምጠዋል። የኢራን ዋና ተደራዳሪ ጋሊባፍ በበኩላቸው የአገራቸው ብሔራዊ ደህንነት የተመሰረተው በሆርሙዝ ወሽመጥ ላይ ያለውን የኢራን አሰራር በማስቀጠል ላይ እንደሆነ ገልጸዋል። ከአሜሪካ ጋር የህልውና ግጭት ውስጥ ያለችው ኢራን ድርድሩን የምትመለከተው ከጦርነት ጎን ለጎን እንዳለ የትግል ስትራቴጂ እንደሆነም አክለዋል። ለሰዓቱ ያዝናቸው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች ዜናዎች እስከምንገናኝ መልካም ቆይታ ይሁንላችሁ። ሀሳብ አስተያየታችሁን እንዲሁም ጥቆማችሁን ኮመንት ማስቀመጫ ላይ ያስቀምጡልኝ። ታማኝነት ላለውና ለፈጣን መረጃ ኢቤን ዜናን ምርጫው ያድርጉ። አብራችሁ ቆዩት። እኔ ጌታ ያውቃል መንደፍሩት ነበር። ኢቤን የዜና ቻናልን ሳብስክራይብ ማድረግዎን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ።